መጽሐፈ ሲራክ ምዕራፍ 27 በግብዝነት ኃጢአትን የሚሰሯት ብዙ ሰዎች ናቸው። ገንዘቡ ይበዛ ዘንድ ከሚወድ ሰው ፊቱን ወደ ፍቅረ ንዋይ ይመልሳል። በቅጥር መካከል ድንኳን ይተክላሉ፣ በንግድና በዋጋም መካከል ኃጢአት ትመጣለች። እግዚአብሔርን ፈርቶ ካልተጠበቀ የቤቱ ጥፋት አይዘገይም። በወንጥፈት መካከል አሰር ይከማቻል፣ እንደዚሁም ሁሉ ሰውን ኃጢአት ታገኘዋለች። የሸክላ ዕቃን እሳት ይፈትነዋል፣ ሰውንም የልቦናው ሐሳብ ይፈትነዋል። ተክል የሚጠብቅ ሰው ፍሬውን ያያል፣ እንደዚሁም የሰው ነገሩ የልቦናውን ፈቃድ ይገልጥበታል። ሰውን ከስራው የተነሳ ይፈታተኑታል፣ ሰውን ሳትጠይቅ አታደንቀው። ጽድቅን ብትከተላት ታገኛታለህ፣ እንደ ከበረ መሉጣ ግምጃም ትለብሳታለህ። ወፍ ከዘመዱ ጋር ይኖራል፣ ጽድቅም በሚሰሯት ሰዎች ዘንድ ትኖራለች። አንበሳ የሚበላውን ያድናል፣ ኃጢአትም የሚሰሯትን ሰዎች ታድናቸዋለች። እውነተኛ ሰው ሁልጊዜ ጥበብን ያስተምራል፣ የሰነፍ ሰው ግን እውቀቱ እየነጋ እንደ ጨረቃ ይከፈልበታል። በሰነፎች ዘንድ ጊዜውን ተጠበቅ፣ በብልሆች ሰዎች ዘንድ ግን ሁልጊዜ ነገሩን ተረዳ። የሰነፎች ነገር ያበሳጫል፣ ሳቃቸውም የኃጢአት ተድላ ደስታ ነው። ብዙ መሐላን የሚምል ሰው ራስ ስቅጥጥ ያደርጋል፣ የትዕቢተኛ ሰው ክርክርም ጆሮ ያደነቁራል። የትዕቢተኞች ክርክራቸው ደም ያስፈሳል፣ ክርክራቸውም ለሚሰማቸው ሰው ድካም ነው። የባልንጀራውን ምስጢር ያወጣ ሰው መታመኑን አጠፋ፣ ከዚህም በኋላ ወዳጅ አያገኝም። ወዳጅህን ጠብቅ፣ ከሱም ጋር ተማመን፣ ምስጢሩን ብታወጣበት ግን እንግዲህ ፈጽመህ በኋላው አትከተለውም። ሰው ጠላቱን እንዳጠፋ የወዳጅህን ወንድሜ ወንድሜ ማለትን አጠፋህ። ወፍ ከእጅህ እንድታመልጥ ወዳጅህ እንደዚሁ ካንተ አመለጠህ። ሚዳቋ ከወጥመድ እንድታመልጥ ፈጽሞ አመልጦሃልና ከዚህ በኋላ አትከተለውም። ቁስል ቢሆን ተኩሰው ባዳኑት ነበር፣ የተሳደበም ሰው ባካካሱት ነበር። የባልንጀራውን ምስጢር ያወጣውን ሰው ግን ተስፋ ይቆርጡታል። ክፋቱን ማስተው የሚችል የለምና በዓይኑ የሚጠቅሰው ልቦናው ያማረ አይሆንም። ለዓይንህ ግን ከንፈሩን ይመጥልሃል፣ በተናገረውም ሁሉ ያመሰግንሃል። ኋላ ግን በቃሉ ይወነጅልሃል፣ በተናገርኸው ቃል ያስትሃል። የጠላሃቸው ሰዎች ብዙ ናቸው፣ ነገር ግን እንደሱ አይደሉም። እግዚአብሔርም እሱን ጠላ። በባልንጀራው ድንጋይ የሚወረውር ሰው በራሱ ላይ ትወርዳለች፣ የበደል ግርፋት ግን ቁስል ይታወቃል። በባልንጀራው ጉድጓድ የቆፈረ ሰው እሱ በውስጥ ይወድቃል፣ ወጥመድ የሚያዘጋጀ ሰው በወጥመዱ ይያዛል። ኃጢአት የምትመጣበትን አያውቅም፣ የትዕቢተኞች ስድባቸው ሳቃቸው እንደ አንበሳ ታድናቸዋለች፣ ተበቅላ ታጥፋቸዋለች። በደግ ሰው ጥፋት ደስ የሚላቸው ሰዎች በፍዳ ይያዛሉ፣ የሚሞቱበት ጊዜ ሳይደርስ መቅሰፍት ያጠፋቸዋል። ቁጣና መዓትም የሚያጸይፉ ናቸው፣ በኃጢአተኛ ሰውም ዘንድ ጸንተው ይኖራሉ።